እኛ ሀበሻ ካንተን ክሬተር አይደለንም ለምንድነው እኛ ሪኮግናይዝ ማንደረግ የሴቶች የወራባቸው ይመጣልና እነሱ ሪፕሬዘንት ላደርግ ነው ብለ መታወራ አትዘባርቅ አንደኛ እሱ ነው ፋሽን በጣም ላሽ ስለሆነ አንተ ነህ መታሰር ያለብህ በአስተሊታ ፋሽን ማለት ነው የተዘረዘረ ስጋ ቋንጣ ምን እጁ ላይ እንዲች በተርፍ ላይ የለቀቀ ለብሰ ይሄን ነገር ከመልበሴ በፊት ምንድነው መጀመሪያ ምን አይነት መልእክት ማስተላለፈው ብለ ማሰብ መቻል አለብህ መጀመሪያ ማለት ነው ገብቷል ኢቭን ቀይ ከረባት ማርገ ብትሄድ ነጭ ለብሳ በቃ ሲጠይቁ እንደዛ ብትል አሪፍ ነገር ነው ድድብና ነው አሁን እሱ ያረጋው እሱ ነው መልኩ በቃ እኛ ካልቸር ምን መሰለ ብዙን ጊዜ ስንመለከት ላይክ አሴ ደግሜ ምለው አለሁንም ማለት ነው በቃ ገለበጣን መውሰድ ነው እንዳለ ማለት ከጀርባ ያለው ነገር አናቀውሙ ሊያናስተውሰው የሃይማኖት ሀገር ነው ባይ ዘ ዌይ በጣም የሃይማኖት ሀገር ነው የኛ ሀገር ማለት አሁን ያቺ ልጅ ወንፊትና ቡታን ታርጋ መጣች ገባ ሸሌ ብለው አሰሯት ወንፊትና ሙሟ እየታየ ነው ብለው ጠፍንገው ከትቷል ሰላም ውድ ቃል በቃል ቤተሰቦች እንደናችሁልን ሁሉ ሰላም ነው አማን ነው ሰላም ጤና ለእናንተ ብዝት ይበላችሁ ተመልሰን መተናል በአዲስ ኤፒሶድ ሚኪ ነኝ ቃል በቃል ፖድካስት ታሜ እንዳለው በአዲስ ቪዲዮ ከች ብለናል we're back in the building ከመጀመራችን በፊት ላይክ ያርጋችኋት ቪዲዮን ላይክ ስታርጉት አልጎሪትሙን ይረዳዋል አልጎሪትሙ ሲረዳው እናርጋለን ስናድግ 20000 እንገባለን 20000 ላይ ታሜ ጊቫዌይ ብሏል 50000 ላይ ጊቫዌይ እናረጋለን ፐርሰናሊ ላፕቶፕ አለኝ ማለት ተጠቀመው አዲስ ብራንዱ ማክቡክ ፕሮ 13 ኢንች እንሰጣቸዋለን ማለት ነው የሚኪ ጊፍት ነች ባይ ዘ ዌይ እቺን አነጋገርን አረሳተም የሬዲዮ ሁለት ወር ቆይተህ መመጣ የሚተቀም ትንሽ ጠፍተን ነበር ያው ከኢትዮጵያ ከመምጣታችን በፊት ታውቃላችሁ ቢዚ ነን ሁለት ወር ታሜም ቢዚ ነው እኔም ቢዚ ነኝ ባይ ዘ ዌይ ጋይስ ኮንግራ በሉኝ ማስተር ሴን ይዣለው ሚኮ ኮንግራቹሌሽን በካመንት እስቲ ቁጭ አርጉለት በካመንት ሚኮ ኮንግራትስ ማስተር ሲያስክ ዛሬ ነው ትላንትና ጨርሻለሁ አሁን ፉሊ በኤፒሶድ ይለቀቅባቸዋል ማለት ነው በጣም አሪፍ ደስ ይላል ታሜ ብዙ ነገር ባይ ዘ ዌይ በዚህ ሁለት ወር ውስጥ ብዙ ነገር አመልጦ ነበር በጣም አዳዲስ ታፒክ አነጋጋሪ ታፒኮች ነበሩ ግን ያው አንተ እንዳልከው ነው ማልተመቸኝም አንተ ማልተመቸኝ በቃ እና እንደ ላይፍ ላይ የሚመጣ ነገር ታውቀዋል አይደል እሱን ቴክ ኬር ማድረግ አለብን እና እንደዛ ምን ያደርግ ነው በነገራችን ላይና ያንን ስናረቅ ቆይተናል ግን በጣም ግን ሰሞኑን አነጋጋሪ ያደረገው ታፒክ አለ ማለትም አንድ ነገር ልበል መጀመሪያ ቢፎር ዩ ስታርት ይቅርታ አንዴ ባሎሽ ክሪኤቲቭ ጂ አዋርድስ የምትባሉት እኛ ሀበሻ ካንተን ክሬተር አይደለንም ለምንድነው እኛ ሪኮግናይዝ ማንደረገው ብዙ ሰው ምን ይለኛል ታሜ እናንተ አሜሪካ ሀገር ስለምትኖሩ ነው ኢትዮጵያ ነበርን ኢትዮጵያ ደግሞ ለመመላለስ ሐሳብ አለን እዚህም እዛም እያልን መስራት እንፈልጋለን እና ለምንድነው ክሪኤቲቭ ፒፕል ለምንድነው ኢንክሉድ ማንደረገው እኛ ባይ ዘ ዌይ ሁሌ እንደምለው እኛ የሀበሻን ካልቸራል ኒድልን ሙቭ ያደረግነው በትልቁ ኢምፓክት ያደረገኘ ነው እኛ ነን በኖዋን ማን ብትል በብዙ ነገር ብትል ሰው አፉን ከፍቶ እንዲያወራ ያደረግነው እኛ ነን የልብህን እንድታወራ ማለት ነው እና በዛ ሪኮግናይዝ አለመደረጋችን ሁለቴ ነው ያጠፉት ባይ ዘ ዌይ ከየር ቢፎር ዳት ኖሚኔሽን ያስፈልገን ነበር አሁንም ያረጉናል ኔክስት ይር ካላረጋችሁን በግዴታ ታረጉናላችሁ ቢካዝ እዚህ ፊት ለፊታችሁ ስመጣ አክብራችሁ ታረጉናላችሁ ምን ነካችሁ እነዚህ አዘጋጆቹ ዳይሬክተሮቹ ምናምን እኛን እንዴት ነው ጣል አረጉ አትጣሉን እኛ አሜሪካኑንም ብላችሁ አበሻ ነው አይ ቲንክ እኔ ሳስበው ምን ታውቃለህ በአካል መገኘት አለብህ እንመጣለና ምንድነው አንድ ፍላይት እኮ ነች ታሚ እሱ ማለት ነው እሱ ችግር አይኖረውም ግን ማለትም ያው እነሱ ሲያዘጋጁት እኔም በኔ እንደሚመስለኝ በግሌ ማለት ነው እዛ መኖር አለብህና በቃ አሁን ለምሳሌ አሸናፊም ከሆንክም ያንን ሽልማት ተቀበለ እዛው በቃ ላይ ካለ አይደለ መስጋና ምናምን እኛ ከዚህም እዚህም ብንል እኮ ያው እኮ ነው አሁን ከዚህ ሙቭ አድርገው ያሸንፈዋሉ ባይ ዘ ዌይ ሻራት ጃኒ ያሸንፈዋል አዶናይም ከዚህ ሄዶ ነው ያሸነፈው እና ያው እኛም ዩ ኖ ናሚኔሽን ስጡን ዲዘርቭ እናደርጋለን እያልኩ አይደለም ነው እያልኩ ነው አክቹሊ ግን ያው በስራችን ናሚኔት ካደረጋችሁን ምንድነው አንድ ፍላይት ነች እኮ ምንም ችግር የለብንም anyways speaking of CGI ነው የሚባሉት ምንድነው አዋርድ ስሙ ቲክቶክ ክሬቲቭ አዋርድ ይባላል በጣም እናንተ ማታችሁታል በጣም አነጋጋሪ ታፒክ ነበር ሰሞኑ ማለት ነው እና ታውቀዋለህ ትንሽ ላውራበት ስለሱ ማለት ነው እና እኔ ከሁሉ በላይ ብዙ ነገር አይቻለሁ ትንሽ ቀንጨብ አድርጌያቸዋለሁ እኔ ትንሽ የታዘብኩት ነገር ቢኖር ምንድነው ትንሽ ያለባበስ ስታይሉ ላይ
እዛ ላይ ችግር አለ ብዬ አስባለሁና ሬድ ካርፔት ኢቨንት ይባላል። ወደዛ ከመግባታችን በፊት ደግሞ ሰሞኑን ማለት ነው አሁን በቅርቡ ማለት ነው ያው የኢትዮጵያ ሚዲያ አውትሌቶች ማለት ነው መገናኛ ብዙሃኖች ማለት ነው በይፋ ወጥተው ማለት ነው እንደዚህ አይነት መጥፎ ካልቸርን የሚያዘበራርቅ ነገር መጥፎ ኢንፍሉዌንስ አለው ተጽዕኖ የሚፈጥር ነገር ብለው ጥቂት ግለሰቦችን በሚዲያ ወጥተዋል ማለት ነው እነሱ ላይ ኢንቨስቲጌት ተደርጓልና ያንን አርቲክል ሲናንበብ ሆነ ተመልሰን መጣለን ባይዘው አዲስ ዜና ነው ጀስት ከአንድ ሰዓት የማይሞላም ይሄ ዜና ከተለቀቀ ታሚ አንብበውና ዳይሴክት እናደርገዋለን ያው እንደምታዩት ፊት ለፊታችሁ ታዩታላችሁ ግን ምን መሰለ የሚለው ብዙ ነው አላነበውም ትንሽ ነው ማነበው ከባህልና ስነ ምግባር ያፈነጠቀ አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን በቀጥታ ስርጭት ለህዝብ የታዩ ተጠርጣሪዎች በቁጥጥር ስር ዋሉ ታሰሩ ማለት ጂሰስ እነማን ናቸው ከዚህ መግለጫ በኋላ ማለት ነው ምን ተፈጠረ መሰለ ከታች ደግሞ ወረድ ብለ ስናየው ፎቶ አለ እነዚህ ቲክቶከሮችና ኢንፍሉዌንሰሮችን ጀለሴን ያዙት አሉ ማለት ነው ያው እንደምታውቀው ጆኒም አለበት ሻራት ጃኒ man he don't deserve that እስቲ እናወራበታለን ተመልሰን ግን እነዚህ ናቸው አራቱ እሷንም አይታታል አይደለ በነገራችን ላይ አለባበሷ ሞዴስ ብሎ ያደረገውን አስረውታል እሱም ሊኖርበታል ብዬ አስባለሁ ግን ሊስቱ ላይ ካየ ነው አይኖርበታል እሱም አንተ ነህ መታሰር ያለብህ መጀመሪያ ቆይ እሱ ይረገጣ እንዴ በጣም መድረኩ ልስጥና አንተና አሰብታል አድርገህ መጀመሪያ የባለ ሞዴሱ ይረገጥ ስማ ምን መሰለ ለፋሽን በነገራችን ላይ ቆይ ወደዛ ከመግባት በፊት ስማቸው እዚህ ላይ አለ ከአንደኛና እስከ አምስተኛ ስማቸውን አስቀምጧቸዋል ማለት ነው እና በአንደኝነት ያስቀመጡት ግለሰብ ማለት ነው I think አዋርድ ኦርጋናይዘሮቹም ታስረዋል እነሱም አሉ እነሱም ያው ከሁሉ ከጀርባው ሙሉ ስላሉ እነሱም ተጠያቂ ናቸውና በአንደኛነት ማን ይላል መሰለ ወንጌላዊት ገብረ እንድሪያስ በርሄ በረከት ጸጋዬ ጅፋር መቅደም ይቅርታ ደረጀ መንግስቱ ግሩም ገዛኸኝ ዮሐንስ መኮንን I think ጃኒ መሰለ ጃኒ እና እስቲ አንተ let me give you the mic ማይኩል ልስጥህና እስቲ አንተና እስቲ አስተሳሰብ ምን ትላለህ አንድ ነገር ማለት ፈልጋለሁ በሁለት ሳይድ ነው እኔ ሁሌ ማወራው አንደኛ ነገር በጣም ቫይራል የሄደው ልጅ ባይገርም ይሄ ቀይ አበባ ደርድሮ የሴቶች የወር አበባቸው ይመጣልና እነሱ ሪፕሬዘንት ላደርግ ነው ብለህ የምታወራ አትዘባርቅ አንደኛ እሱ ነው ሁለተኛ ፋሽን በጣም ላሽ ስለሆነ አንተ ነህ መታሰር ያለብህ በአስጠሊታ ፋሽን ማለት ነው ምንድነው ሰበብ አትፍጠር ያንን የምትወደው ከሆነ ልበሰው የተዘለዘለ ስጋ ቋንቋ ምን እጁ ላይ እንዲች በተርፍ ላይ የለቀቀ ለብሰ የፔሬድ ስለሚያስታውስ ነው ለሴቶች ልቁም ባይ ዘ ወይ ብዙ ሰው እንደዚህ የሚለው ሴት ደጋፊ ካለ usually ትፈምሳለህ እዚህ ዓለም ላይ ገባህ አይደለ እና ዝም ብለህ አዘባርቅ ይሄ የሴት እንትን እያልክ አሁን ባለፈው እንደውም የሆነ ፓድካስት ላይ ስሜን አወሩ ብሎ ከሳቸዋለሁ እያለ እያወራ ነው ምንድን ነው የምትከሰው ሰው ይቀለድብሃል ቀይ አበባ አድርገህ በግድ ውደዱኝ አይሰራም ሁለት this is what I want to say ፋሽን በእኛ ኮሚኒቲ ውስጥ የኤጅ ጋፕ የለም አሁን for example ሂፕ ሆፕ ፋሽን ዩኤስ ላይ አለ አይደል ሂፕ ሆፕ አዋርድ ላይ ብዙ ሰው ማይረባ ነገር አድርጎ ይመጣል አይደል አርጎ ሲመጣ የ60 70 ዓመት ሰው አይም እሱ ገባ የራስ ላይክ የኛ ኮሚኒቲ እንዴት ነው አበሻ ቲክታክ ሁሉም the same age difference from 16 በለው እስከ 60 እስከ 70 አንድ ነገር ነው የሚያው ወሬው አንድ ነው እና እሱን ስለሚከተሉ ትላልቅ ሰዎቹ ተቃወሙት የተቃወሙበት ሪዝን በሪሊጂየስ ፐርፐስ ነው ገባ ይሄ ገብረ ሰዶም ናውያን ፕሮሞት እያረጉ ነው ሳያውቁት እየታሉ ማለት ነው እና እንደዛ ሲሆን ይገባኛል ላይክ yes ግን አንዳንዴ ደግሞ ምን ማድረግ አለብህ መሰለ አረብ ሀገር ብትሄድ አሁን አንተ አረብ ሀገር ሄደ አጭር ቁምጣ አድርገህ እስኪን እያሳየ ነው ልበስ ካለ ቶሎ ብለህ ትቀይራለህ አይደል ያው ህጋቸው ስለሆነ ማለት ነው የሰውን ሀገር ማክበር አለብን ገባህ አይደል ተደርጎ ስለማልተደረገ ይሄ ፈርስት ታይም ስለሆነ ብዙ ሰው ያንጫጫል ገባህ በዛ ሪዝን አሁን ሌላ ሀገር ሄጄ ሌላን ሀገር ካልቸር ዲስሪስፔክት የሚያደርግ ነገር አላረግም አንዳንዴ ምንድነው ቲክታክ you get carried away ገባ የሃይማኖት ሀገር ነው by the way በጣም የሃይማኖት ሀገር ነው የኛ ሀገር
ማለት አሁን ያቺ ልጅ ወንፊትና ቡታን ታርጋ መጣች ገባ ሸሌ ብለው አሰሯት ወንፊትና ሙሟ እየታየ ነው ብለው ጠፍንገው ቀጥቷል አይደረግም ገባ እሷ ላይ አሁን በዚህ ሀገር ብታረገው ብዙ ባይ ዘ ዌይ እናንተ እዚህ ያላችሁ ትላልቅ ሴቶች ልጆቻችሁ ካሌጅ መሄዱ የሚለብሱት ልብስ እናንተ ሳትኖሩ እንደዛ አይነት ነው ማያሚ ሲሄዱ ሌላ ሀገር ሲሄዱ ምናምን እንደዛ ነው የሚያደርጉት ግን ምንድነው ገባ ለዛ ሀገር ሆነ እንደዛ ስታረግ ሽርሙጥና ያሰፋፋሽ ነው ብለው ጠፈነጓት የጃኒ ነገር እኔ አልገባኝም ባይ ዘ ዌይ እሱ he was the best dressed ፐርስ ስለያዘ ነው ባይ ዘ ዌይ የሚገርመው ነው ወጥቶ ይቀርታ ብሏል እሱም ባይል መነጋገር ላይ ነው አሸማቀቁት ብዙ ላይክ ጫና ሲበዛበት ወጥቶ ይቀርታ ነው he's a good kid በዚህ አጋጣሚ አዶናይም እንደዛ ብሎ ነበር እሱም ወጥቶ እንደዚህ ላይክ መሰገጥ ምናምን ማለት የለብኝም ምናምን ብሎ የሆነ ቪዲዮ ሳይታሉ አሸማቀቋቸው ገባ ምን መሰለ ግን እሷ ባን ነገር በዚህ አጋጣሚ እሷ ግን የሆነ ሰውዬ ኢንተርቪው ሲያደርጋት ቲክታክ ቪዲዮ አይቼ ማናት ወንፊት ያደረገችው ማን ነው ስማ ጠፋችብኝ እሷ እኔ በቃ ምንም ነገር ምለው ነገር የለም ለምን ረቀርታ ምለው ምናምን ብላ ደግ አረገች ዝው ብላለች እውነቷን ነው because at least ለአባባሉ አቆማለች ምን መሰለ እንዳልኩ አሁን having a man purse is regular ለኔ ተከል አይደለም no ልጨርስልህ 6 አመት በፊት if you go back ቦርሳ እንዲካስክ ያው ቦርሳ ስለ ኤርፖርቱ ስንሄድ አንተም ታረጋለህ እኔ ማረጋው ከ7 አመት በፊት እኔ ሳረጋው ሰው ሲስቅ ነበር ፋኒ ፓክ ማለት ነው ፋኒ ፓክ እኮ ከድሮም ጀምሮ ፋኒ ፓክ ግን ሆድ ላይ ነው የምታስረው ያ ሆድ ላይ ማረከው ግን አሁን ደረት ላይም ካረከው አሁን ግን ተቀይሮ እንደዚህ ስታረጋው ምንድነው መጀመሪያ ሰው ኤኒቲንግ አዲስ ሲመጣ ግን ብዙ ሰው እኮ ፋኒ ፓክ እኮ አሁን አልተጀመረም ከድሮ ጀምሮ የተጀመረ ነገር ነው የተማሪዎች ነገር ነው በቃ ሆዳቸው ላይ እዚህ ሆድ ላይ ለምታረጋው ገባኝ ነው ማለት ነው ሳስ ስክሪፕቶ ምናምን ትይዝበታል ግን አሁን ደግሞ እንደ አዲስ እንደ ፋሽን መጥቶ ሰው አሁን ለምሳሌ ስልኩን ዋሌቱ ምናምን እዛው ከያዘ ኪስን ያቀለልክ እሱ ነው መልኩ ይቀለላልና እሱ ምንም ችግር የለውም ብለህ ታስባለህ ግን አንድ ሰው ላይክ ለምን መሰለህ እኔ አንዴ ላጠንጥንና የኛ ህብረተሰብ ሲባል ብዙ ጊዜ ስትመለከት ሁሉን ነገር ገለበጣን መውሰድ እንወዳለን ማለትም አሁን ለምሳሌ እነሱ የለበሱ ልብስ እንዳለ ከኛ ካልቸርና ከኛ ትራዲሽን የሚገባውን የሚመጥን አይደለም የጃኒ ነው እኔ ለጃኒ ለምን ጓደኛዬ ነው ምናምን ብዬ አይደለም እኮ እኔ ለሁሉም ነው ማውራው ባይ ዘ ወይ ሁሉም የለበሱት አለባበስ በኔ አይን ማለት ነው ገባ አይደለ ትክክል አይደለም እያስባለሁ አሁን ለምሳሌ እሷን ካየ ደረቷን ከፍታ መጣች ከየት ነው እሱን አለባበስ ያይች እሱ አዋርድ ሾው ላይ እዚያ ጋር ሜት ጋላ የሚባል ነገር አለ ከዛ አይተው ቀልብጠው ነው ያመጡት እና እነሱ ይኸውልህ ፋሽን ብለውም ቢያስቡትም ኢንፍሉዌንሱን ማየት መቻል አለብን ማለት ነው አሁን ለምሳሌ ብዙ ሰው ነው የሚያያቸው ህፃናትም ጨምሮ ማለት ነው አሁን ዲስ ሃይ ስኩል ኪስ እሱን አይተው ነገ ተነስታ ምናዬ በቃ እንደዚህ አይነት ልብስ ፈልጋለሁ ብላ ትችላለች ገባር እሱን አስበህበት ካለ አሁን ለምሳሌ እኮ አንተ እንደዚህ አይነት ክሬቲቭ አዋርድ ስትጠራ ጽድት ብለህ መሄድ ትችላለህ እኮ የባህል ልብስ ለብሰህ መሄድ ትችላለህ ከፈለክ ማለት ነው ገባኝ ግን ፋሽንም ከሆነም ሌላ ለየት ያለ ፋሽን አለ ማለትም በቃ ራስህን ማንነት የሚያንጸባርቅና በበቃ በስታይልም ከለበስከው በቃ ጽድት ብለህ ራስህን አቅርበህ ያን አዋርድ መሸለምና መውሰድ ይችላል ግን እነሱ ያደረጉት ነገር እኔ ባይ ዘ ዌይ ላይክ እንደዚህ አይነት መጀመሪያ ጊዜ ሳይ ማለት ነው ኤግዛክትሊ what they did እዚህ ሀገር የሚያደርጉትን ኮምፕሊትሊ በቃ ጥርግርግ አድርገው ገለበጣው ነው እዛ ያደረጉት ኤግዛክትሊ እና እኔ ችግሩ ምን መሰለህ በቃ እዛ ላይ ኢንፍሉዌንስ ተጽዕኖ አለ ልጆች ያውታል እና ክሬቲቭ አዋርድ ለአረብ ህፃን ልጆች ቲክታክ ላይ አሉ ገባኝ ግን ምን አሁን አንዳንዴ ምን መሰለህ ቦርሳው አሁን የእንትና ቦርሳ አይ ቲንክ ጥለት አለው አይደል ጥለት አለው ቶይሌትሪ ባግ ታውቃለህ ላይክ ጥርስ ብሩሽ ምናምን የምትይዝበት ባግ እሱን ነው የሚመስለው ግን በቃ እሱን እዚህ ጋር እንዴት ያስከው ብለው ነው የሚመስለኝ ቢካዝ አውትፊቱ ምንም ጃኬት የማይክል ጃክሰን ጃኬት ነው የሚመስለው እና ሱሪው ደግሞ የሆነ ቴይለርድ ሱሪ ነው የሚመስለው አለ አይደል ሌላ ደግሞ እንደሱ ማክ ያደርገዋል የቀጭን የሱሪ አርጎ ምናምን ያለ ያኛው ቀይ አበባ ደርድሮ የመጣ አለ ያቺ ደግሞ የሷን እቃወመዋል ለምን እንደሆነ ታውቃለህ ቢካዝ የሷን ከተቃወምከው የሌሎቹን መቃወም መቻል አለብህ ማለትም አሁን ቀይ ያደረገው ነገር ምንድነው ያደረገው የቀዩን ነገርኩ ይሰሩት እሱ ምንም ሜክ ሴንስ ያደረገው bro like what is wrong with you brother like ምን አይነት መልእክት እያሰራጨ ነው ያለው ይሄ ይኸውልህ ምን መሰለህ መጀመሪያ እሱን ነው ማሰራጨት የሴቶችን የወር አበባ ጠብቃለሁ ካልክ እንደዛ አይነት ልብስ መልበስ የለብም እኔ ማስበው እንደዛ ነው ማለትም ይኸውልህ ማድረግ ያለብን ታውቃለህ ኦኬ የወር አበባ ስትመለከት ማለት ቀይ ነው አይደል በቃ ላይክ እንትን ስለሆነ ማለት ነው ኤኒዌይስ አንተ ማድረግ ያለብህ በቃ የሆነች ትንሽ ነገር
ገብቷል ኢቭን ቀይ ከረባት ማርገ ብትሄድ ነጭ ለብሳ በቃ ሲጠይቁ እንደዛ ብትል አሪፍ ነገር ነው ድድብና ነው አሁን እሱ ያረጋው እሱ ነው መልኩ በቃ እኛ ካልቸር ምን መሰለ ብዙን ጊዜ ስንመለከት ላይክ አሴ ደግሜ የምለው አለ አሁንም ማለት ነው በቃ ገለበጣን መውሰድ ነው እንዳለ ማለት ከጀርባ ያለው ነገር አናቀውሙ ሊያናስተውሰው ገባ እና እንደዛ ስታረግ በቃ ብዙ አይነት እይታ ውስጥ ገባለ ሰውም ይወቅሳልም በተለይ ደግሞ እኔ ከሁሉም ደረጃ ምለውን ታውቃለህ ልጆቹን በቃ እነዚህ the kids like አንተ ኢንፍሉዌንስ ታረጋቸዋለህ ማለት ነው because like I said ቅድም እንዳልኩት ቲክታክ ላይ ብዙ ልጆች አሉ ቲክታክ ላይ ህፃናቶች like ይሄን ነገር ስለሚያዩ ስለሚመለከቱ ቲክታክ ስለሚመቻቸው እንደዚህ ተነስተው እነሱን ሲያርጉ እኔም በቃ እንደዚህ መሆን ፈልጋለሁ የፈለኩት ለብሳል ይላሉ ቤተሰቦቻቸውን አይሰሙም ሌላ ደረጃ ውስጥ ይገባል ገባ አይደል ሶ ይሄን ነው ምለው እኔ ባይገርም እዚህ ፌስቡክ ሲለጥፉት ሚዲያው ማለት ነው ካመንቱ ምታየው ደግ አረጓቸው ምናምን ነው ጉጃ ምናምን ያዩት እና የሚደብረው ምንድነው ካልቸርን ምን መሰለ ፑሺ ስትሆን የኛ ሰው ገና ነው ገባ which is የአንደኛ ዓለም ነገር ሶስተኛ ዓለም ላይ ያረጉ ነው which is እዚህ ሀገር ምንም ብታረግ ምንም amendment ይዟል freedom of speech አለ freedom to express yourself አለ እንደፈለክ መሆን ትችላለህ የራስ ጉዳይ ነው ግን እዛ ሀገር ማሰብ ያለብህ there's ብዙ ገና ያልተደረገ ነገር አለ ብዙ እንትን ማለት አለና ሰው by the way ቲክታክ አጋኖት ነው የቲክታክ መጋነን ነው ገቨርንመንት ጋር ደርሶ እንዲያዙ የሆነው እንጂ ዝም ብሎ አይቶ እነዚህ ባለው ጉብለ ላሽ ብትልኩ ላሽ ይባል ማለትም ያው የኢትዮጵያ ህብረተሰብ እንዳለ አይቶታል ክሬቲቭ ግን ያው አሁን ለምሳሌ ተላልቅ ሰዎች አንድ አስተዋይ ሰዎች አሉ ብዙዎች አሉ ባይ ዘ ወይ እና እነሱ ሲያዩት ይሄማ ትክክል አይደለም ብለው ተቃውሞታል ብዙዎቹ ማለት ነው ብዙ ተላልቅ ሰው ምንም ማያገባው ነው የገባበት ማለትም ማያገባው ማለት አትችልም ይኸው እንደዚህ ማየት አለበት አሁን ለምሳሌ አንድ ቤተሰብ እናትና አባት ከተቃወሙት ልጆቻቸው እንዲያዩት አይፈልጉም ማለትም በቃ ይሄ መጥፎ ነገር ነው ለልጅ አይመጥንም ብለው ገብቷል አይደል ይቃወሙታል እና ብዙዎቹም ይኸውልህ አሁን ለምሳሌ እነዚህ ተላላክ ሰዎችም ኮምፕሌን አቀርበው ይመስለኛል ወደ መንግስት ደረጃ ደርሶ ይሄ ነገር ልጆቹ ላይ እዛ ላይ ተሳተፉት በሙሉ ላይ ማለት ነው እንደዚህ አይነት የስራት ፍርድ የደረሰባቸው ማለት ነው ገባ አይደል በጣም ከባድ ነገር ነው ሶ ይኸውልህ ምን መሰለ you put የሆነ ነገር ካንተ አሁን እዚህ ሀገር ልጆች ካሉ ኤቭሪቲንግ አለ የሚፈልጉት አይደል አንተ በቤተሰብነት ኮንትሮል ማድረግ አለብህ ገባ የፈለገ እዚህ ሀገር ፖርን ይቁም እንዲቁም ብትል የሚሰማ የለም አንተ ግን በወላጅነት you have to control your kids ግን ይኸውልህ በእኛ ሀገር ደግሞ እንደዚህ አይነት ነገር አልተለመደም አሁን ለምሳሌ ቲቪ ላይ እኮ has to የሆነ ቦታ ላይ እንደዛ ማለትም ይኸውልህ አሁን ለምሳሌ እዚህ ሀገር እንደለበ ነው እነሱ ግን ይኸውልህ እንዴት ስትራክቸር እናደርጉት ታውቃለህ አደልት ከሆነ አደልት ነው ኪድስ አለ አሁን ሙቪስ ተመልከት ሬትድ አለ ፒጂ 13 አለ እነዚህ አይነት ነገሮች አሉ ግን እኛ ሀገር አሁን በፍጹም ያልተለመደ እንት ባህለው ፊልም ላይ ምናምን ሴክስ ማድረግ ያው ተሸፋፍኖ ታያዋለ ምናምን ሙሉ ለሙሉ እንደዛ አይደረግም በቃ ካልቸራችን አክሴፕት ያደርገው ገብቷል አይደል የኛ ሀገር by the way በሀገር ዋይስ ቀጭሜ አንደኛ ነው ሁለተኛ ነው ግን እሱ ነገር by the way ትክክል አይደለም ማለትም አንደኛ አይደሉም ኖ ትክክለኛው ስታት ሲነበብ አይ ቲንክ ኢትዮጵያም የለችበትም ኧረ አለ ብያስ ኖ የለበትም ኖ የሆነ እንትን አይቻለሁ እንትን ላይ አሮ ነው ፌስቡክ ላይ አሁን ምናምን ላይ ሶ ምን መሰለ አሁን ምንድነው እኔ ምለው ሪስፔክትፉሊ ለሀገሩና ለባህላችን ሪስፔክት ከሆነ ይገባኛል ማሰራቸው ገባ የልጅቷ ነገር ያው አለ አይደለ by the way ብዙ ሴቶች እንደዛ ለብሰው አዋርድ ክለብ ይሄዳል ኢትዮጵያ ስንት ቺክ አይታል ኦልሞስት ራቁታቸውን ክለብ ውስጥ ከዛ ቤት ሲሄዱ ጋቢ አርገው ካፖርት አርገውበት ነው የሚሄዱ በክለብ ደረጃ ካየው አሁን ለምሳሌ ክለብ ላይ ምንም ብሮድካስት የሚደረግ ነገር የለም ማለትም አንድ ሰው ይመጣል ክለብ ውስጥ ተሰበሰባለ የፈለገው ልክ ነው እያልኩ አይደለም ነገራችን ግን እኔ የምለው ምን መሰለ አሁን ለምሳሌ በቲቪ ደረጃ ማለት ነው ብዙ ሰው ስለሚያየው ምን አይነት መልእክት ለማስተላለፍ ተፈልጎ ነው ተብሎ ነው ገባ አይደለ አለባበሳቸውን የተቃወሙት so it just shows you that ምን መሰለ በአንድ ሳይድ እስማማለሁ እኮ በሌላኛው ሳይድ ደግሞ ማለስማማህ ምን እንደሆነ ታውቃለህ artistic suppression አለ ማለት ራስህን መሆን አትችልም ገባ አይደለ ያው እነሱ ብዙ ሰው እንትን ያሉበት አሁን ጃኒን ወይንም አሁን they picked and choose አይደለ ቀይ ያረጋው አውራው ነው መታሰሩ አልተታሰሩ I don't wish a jail on nobody it's just ቀልድ ነው anyways ግን እኔ ያልኩት በፋሽን ፖሊሲ ተሰር ያልኩት ግን ምለ
they pick and choose ማን እንደሚታሰር ማን እንደማይታሰር ማለትም አሁን እኮ ይኸውልህ ይሄ መግለጫ ሲወጣ የተወሰነ ሰዎችን 6 ሰው 7 ሰው መርጠው አስቀምጠዋል right አሁን ይሄ ነገር ግን እየሰፋ እየተጣራ ሲመጣ በዛ ላይ የነበሩትን ሌሎችንም ጨምሮ ማለት ነው መጥፎ አለባበስ የለበሱትም አይቀርላቸውም እያስባለሁ ገባ አይደል ሶ ባለባበስ የምትታሰር ከሆነ ይሄ በጣም እኔ አሁን on freedom ተቀማ ነው ምለው ገባ ምንም እኮ አላረኩም እነዚህ most of them ቲክታከሮች ናቸው ቲክታክ ላይ you know ታብታብ አርጉ ጊፍት የሚጫወቱ ናቸው ካንተንት ክሬተሮች ናቸው ምንም ያረጉት ነገር የለም በህግ ጥፋት አላጠፉ ምን አላጠፉ ግን there's የሆነ ህጋዊ ነገር ካለ like ይሄንን which is most of the time government sees ምንድነው የሚያደርገ conspiracy ነው አይደለ you conspire to promote ገብረ ሰዶሚያን እንደዚህ ምናም ብለው ነው አይደል ኦር ሽርሙጥና ብለው ነው የሚያሱ በዚህ ማየት አለ አሁን ለምሳሌ የሙስሊም ኮሚኒቲውና የክርስቲያን ኮሚኒቲው እንደዚህ አይነት ነገር ሲመለከቱ በፍጹም አይፈቅዱም ማለትም በቃ ይሄን ማየት አለ በቀጥታ በቃ ይሄ ነገር ትክክል አይደለም በሃይማኖት ትክክል አይደለም በባህል ትክክል አይደለም ብለው የፈረዱበት ነገር ነው ሁለቱም ኮሚኒቲ ማለት ነው ሌላውም ኮሚኒቲም ጨምሮ ማለት ነው ሶ እነዚህ የሃይማኖት ተቋሞች እንደዚህ አይነት ነገር ከተቃወሙ ገብቷል አይደለ ሃይማኖት is not government though ግን አይደለም ተሰሚነት አላቸው ገባው አይደል ተሰሚነት አለ በማህበረሰቡ ላይ ተሰሚነት አላቸውና እነዚህ ተቋም እንደዚህ ሲቃወሙ ያ ልክ ናቸው በያስባለሁ በጣም ትክክል ናቸው ሙስሊሙ እንደዛ ነው ክርስቲያኑም እንደዛ ነውና በቃ ላይክ እነሱ ትንሽ ይሄን ነገር ተረድተውት ወደ ክሬቲቭ አዋርድ በሄዱ አሪፍ ነው ያስባለሁ ቆይ ይሄን ነገር ከመልበሰ በፊት ምንድነው መጀመሪያ ምን አይነት መልእክት ማስተላለፈው ብለ ማሰብ መቻል መጀመሪያ ማለት ነው ግን አሮን ቲንክ እነሱ ይወለ ይሄ ነገር ሲጀመር በቃ ክሬቲቭ አዋርድ ነው ብዙ ነገር ሰርቻለሁ እውቅና አገኛለሁ ሽልማት አለው ምናም ብለ የምታስበው ያኔ ደግሞ እንደዚህ አይነት ነገር ተታስባቸው ወደ ኋላ ተመለሰ የምታስበት ጊዜ አይኖርም because ሁሉ ነገር በቃ ኤክሳይቲንግ ነው ገብቷል አይደል ተጠርቻለሁ አዋርድ ነው በቃ ፏን ምንለው ዛይደን እንጨሳለች ሰው ማትሰማም ቢሆን ማንንም ማሰማም ገብቷል የፈለገው ነገር ተለብሳለህ ግን አንተ አንዳንዴ አሪፍ ለብሻለሁ ብለ እንደዚህ አይነት ልብስ ለብሰ ስትወጣ ወይም አውቀው ሊሆን ይችላል ወይም ላታቆም ትችላለህ እና ያንን መልእክቱን እነሱ አልተረዱትም ማለት ነው ቆይ እስቲ አሁን የዌስተርን ካልቸር ልብስ ለብሼ ዘም የቲቪ ከብቼ ይሄ አሪፍ ነው ሜት ጋር ላይ እንትና ከሌ ለብሷል ብለ ለብሰ ከወጣ ምን አይነት መልእክት የምታስተላልፈው ገብቷል ይሄንን ነገር እነሱ አሮንቲንግ ያወቁት አይመስልኝም ወይ ያውቁትም ይችላሉ ወይ አላወቁትም so it goes back to እንዳልኩ so ይሄንን ቲክታክ ላይ ሰው ብዙ ሰው አልተማረም ቲክታክ ላይ ባይደው ትላልቅ ሰዎች ናቸው የሚገቡት እና ገብተው ኢትዮጵያ ብለው ነው ሰርች የሚያደርጉት ኢትዮጵያ የሚመጣ whatever የኢትዮጵያን ኤጅ ሊሚት የለው ያ ሁሉ ሲመጣ ምን መሰለ የሚያወሩት ነገር ሁሌ is coming from their perspective የተላለፋቸው ሰዎች የድሮ ሰዎች ገባ አይደል ዲስኮ ምናምን ያሉ ሰዎችና ለነሱ ይሄ ለነሱ በጣም አንተ አሁን imagine 70 ዓመት ሆኖ የ20 ዓመት የሚያረጋው ያስነግጥ ይችላል down the line ነው የምልገባ አይደል ሁሌ እንደዛ ነውና ምንድነው አንዳንዴ ምንድነው የነሱ መተው ቲክታከሮች ደግሞ አሉ ላይ በፖለቲክስ የሚፈተፍቱ አሉ አይደል እነሱ የሚፈተፍቱት ለነሱ አጀንዳ ብለው ከነዚህ ጋር ሲሰድቧቸው እንዲ ሊያረጉ እንዲ ሊያስፋፉ ነው ይያሉ ብዙ ሰው ለቪው ሲል ቲክታክ ላይ ብዙ ፕሮፓጋንዳ ይለቀባል ገባ በዛ ፕሮፓጋንዳ ሄዶ ተስፋፍቶ ነው ይሄ ቦታ እንደዚህ ሆኖ የሆነ ቪው 1 ሚሊዮን ምናምን ሲያገኝ ቫይራል ሄዳል ቫይራል ስቴት ደግሞ ብዙ ሰው አይቷል ብዙ ሰው ካየ ደግሞ ብዙ አስተያየት ይመጣባል ገባ አይደለ እና ሞስት ኦፍ ዘ ታይም የተፈጠረው እንደዚህ ነው yes አሁን ይሄ ምን መሰለ ይሄ ለበሰ ቢሆን እስከ እስር ድረስ አይ ቲንክ ለኔ ስቱፒድ ነው የምለው there is no ኢትዮጵያን ህግ ላይ እንዲ ከለበስ ተታሰራለ የሚል ህግ ካለ I get it ግን ያለ አይመስለኝም እኔ ገባ አይደለ ግን you conspired ይሄ ገብረ ሰዶም አስፋፋ ካለ እውነት ነው ህጉ አፍሪካ ውስጥ አትችልም አገሩን አክብረ መኖር አለበት ገባ የሃይማኖት ሀገር ነው በሱ ይገባኛል ግን ምለ አሁን እቺ ቺኳ ባኖ ስማ go back to her still እቺ ቺኳ ማለት ነው ወንፊት ለብሳ I think ወንጌላዊት መሰለኝ ወንፊት ለብሰሽ ጡቷ እየታየ ነው አይደል ጡቷ ምናምን ይታያል እንደዛ አርጋ you know ቬጋስ ቺኮች የሚያረጉት ማለት ነው እንደዛ አርጋ በቃ ሙሉ ደረቷን እያሳየች ጃኬት ብቻ ነው የለበሰችው ውስጥ ምንድነው ጡት ማሳጃ ባና የለም የጡት ኪስ አለው ምንም ሸጉጣው ፍሬንድ ከቻላለች
ከዛ ቡታንታ በወንፊት አርጋ መጣች። ግን ምን መሰለ እንደዚህ አይነት እንትን ስትል ገባኝ። ያው ሽርሙጥና አስፋፋች ምናምን ነው የሚባለው። ግን እኔ ባይ ዘ ዌይ ሪስፔክት እሷ እኔ አሁን ምን መሰለ ለአበሻ እንትን ሰው አፖሎጂ ምናምን ስታረግ ለለበስከው ነገር ላይክ አሸማቀቅ ነው አለ ገባ አይደል? አይ ቲንክ ቢግስት ሚስቴክ አይ ቲንክ ጃኒ ያደረገው ነገር አይ ቲንክ ራሱን ነው ያስረዳው ገባ። እሱ ይሰድ ኢንቴንሽናሊ አይደለም ያደረኩት ፋሽን አይቼ ከዚህ ኢንስፓየርድ ሆኜ ነው ያደረኩት ምናምን ብሎ ነው ሄደው ገብቶኛል። እኮ አባባሉ ግን አሁን ለምሳሌ እሱ ራሱ በቤተሰቦቹ በኩል ብዙ ወቀሳ ሊደርስ ይችላል። ይሄ ልክ አይደለም ምናምን ሊባል ይችላል። በእናቱም በኩል በአባቱም በኩል ሌሎቹም ጨምሮ ማለት ነው። ለዚህ ጋር ምን ያህል መሰለኝ መጨረሻው ፓራግራፍ እስቲ ያኔ ላምብላችሁ። የኢትዮጵያ ፌዴራል ፖሊስ ከህብረተሰብ ባህልና እሴት ያፈነገጠ አለባበሶችና መጤ ባህሎች ተስፋፍተው በትውልድ ላይ አሉታዊ ተጽዕኖ ምንድነው አሉታዊ ማለት እንዳያስከትሉ ተጠርጣሪዎቹ ላይ የህግ ተጠያቂነትን ለማረጋገጥ የጀመረውን ምርመራ አጠናክሮ እንደሚቀጥል ለምናምን ባለው መረጃ አስታውቋል ይላል። ከዚህ በኋላ ማለት እነሱን እዚህ ላይ ወጥተዋል ማለት ነው። ፎቶ ላይ እነሱ ተሳታፊ ነበሩ ብዙዎቹ ማለት ነው። እና ሌሎችንም ጨምሮ እርምጃ ምንድነው አሉባልታ ምን ማለት ነው? አሉታዊ ተጽዕኖ ማለት ምን ማለት ነው? ላይክ ከባድ ተጽዕኖ ማለት ነው። ላይክ ኢንፍሉዌንስ ኢንፍሉዌንስም ሪስትሪክትድ ነው ኢትዮጵያ ውስጥ። እንደዚህ አይነት ልብስ ለብሰ እንግዲህ በአደባባይ ከወጣ እና ቲቪ ላይ መቅረብ ይችላል። አሁን ለምሳሌ እንደዚህ ለብሳ ወይ ሰይፉ ያቀርባታል አያቀርባትም? ገብቷል። በቃ እንደዚህ አይነት ነገር አለ። ገባ አይደል? ኖ አይ ሚን ቢካዝ ከህግ ከትራዲሽን ድሬስ ኮድ ይገባኛል እኮ እሱ ነው መልኩ ከህግ ያፈነገጠ ነገር ስለሆነ በእኛ ኮሚኒቲ ተቀባይነት የለውም። በቃ እሱን ነው እነሱም ያሉት እና ተከላቸው መሆንም አለበት። ገብቷል አይደል? እና በቃ ብዙ ሰው አንጫጫ ነበር ከትናንት ከላስት ዊክ ጀምሮ ቲክታክ ላይ በል ፌስቡክ ላይ በል በቃ ወሬው እሱ ብቻ ነበር የቀለጠው። ገባ አይደል? እና ያስ እርምጃ መወሰድ አለበት፣ በጣም መወሰድ አለበት። ግን እኔ ደግሞ ምለው ላይክ ለመታሰር የሚያህል እርምጃ መወሰድ ያስባል። ግን ሌላ ጊዜ እንዲታረሙ ማድረግ አለባቸው ህግ አስከባሪዎች አለባቸው። አብሶሉትሊ ብሮ አይ ቲንክ ፋሽን ምን መሰለ ችግሩ ፋሽን ላይ ብዙ ፋሽን ዲዛይነሮች ጌይ ናቸው አይደለ? እነሱ ፋሽን ዲዛይነሮች አንዳንዴ ዲዛይን የሚያደርጉት ልብስ ለኖርማል ሰው አሁን ኖርማል ሰው አሁን ፕሪንስን ብታየው ፕሪንስ አሁን ኖርማል ሰው አሚን አሮን ፐርሰናሊ አላውቀውም። እንግዲህ ግን ቂጡን እያሳየ ነበር ቢሄደው ግን የሚታወቀው ያው ከኖርማል መሆኑን ነው የምናውቀው። ያ ብዙ ሰው ኖርማል ይላል፣ ግን በቃ እሱም ማይክል ጃክሰን ራሱ ቡታንታ ከላይ አድርጎ ነበር የሚዞረው። ያ ነገርኩ እኮ በቃ እዚህ ሀገር እንደፈለክ የመሆን ድል ስላለ ማለትም ብዙ ነገር ማውራት እንችላለን በዛ ዙሪያ ማለት ነው። የኛ ሀገር ግን ወደዛ አይደለም። ገብቷል። አሁን ሌላ ሀገር አፍሪካ ሀገር ብትል እንደዛ ብትል አይሰሙም። ጠፈና ነገሩን ያስገቡ ሰው ካልቸራል ዲፍረንስ አለ እና ብዙውን ጊዜ ለአፍሪካ ሀገሮች የሚቃወሙትም ይሄ ምክንያት ነው። ገብቷል። ዌስተርን ኢንፍሉዌንስ ጠቃሚም ነገር አለው የሚጎዳንም ነገር አለው። እሱን አመዛዝነን ካልሄድን በስተቀር ከባድ ነገር ነው። አሁን ይሄ እንደዚህ አይነት ነገር ተገላልጠው መውጣት ምናምን ነገር ለኛ የሚመጥን እንትን አይደለም፣ ካልቸር አይደለም ብዬ አስባለሁ በራሴ ማለት ነው። እና የሚጠቅመን ነገር እንውሰድ እንወቀው፣ የማይጠቅመን ደግሞ እንተው። እንደዛ አድርገን ገብቷል አይደለ? ጥያቄ ምን መሰለ አሁን እነዚህ አፖሎጃይዝ አደረጉ አይደለ? ኤንድ ደሞም አዶናይም ምንድነው አንሰገጥ ማለት ማቆም አለብን። ኬት ነው የመጣው እሱ ነገር? ለምንድን ነው ለሱ አፖሎጃይዝ የሚያደርገው? ዋይ ዱ ዩ ኖ ዲስ ባክ ስቶሪ? እኔ ምንም ባክ ስቶሪ አላውቅም። ኦኬ ሰገጥ ምናምን የሚለው ነገር አለ። ሰገጠ ሲጀመር መሰገጥ ራሱ ምን ማለት ነው? ፋራውን ማለት እኮ ነው አይደል? ላይ ገግመ ፈምስ ነገር ገባ እና እሱን ነገር ማለት ማቆም እሱ ልጅ ሰጋምቱ ምናምን ካለ ጀምሮ በኋላ ምን ትረስትም አላደረገውም። ገብቷል አይደል? የሆነ ዝብርቅርቅ ያለ አስተሳሰብ ነው። I mean you got a mental issue, you know, so that's another problem. ግን እሱን ነው የምልህ። ገብቷል አይደል? እሱን ማቆም አለብን ምናምን ካለ I think ምንድነው የኛ ሰው የሚያይ ምንድነው I think you have to be like አላረ ማስመሰል አለብን። እኛ ጋር በጣም የሚያስጠላው ማለትም እሱ አሁን እንደዛ ራሱ ያንን እንትን ፈጥሮ እሱ ነው የፈጠረው አይደል? ሰግጥ ምናምን የሚለው እሱ ፈጥሮ ራሱ አቆማለሁ ካለ እንግዲህ ኖ አይ ቲንክ ፎርስም ተደርጎ ቢሆንም በቃ አቆማለሁ ካለ መጥፎ ነው ማለት ነው። ገብቷል። እሱም በቃ የሆነ ታይም ላይ ወደ ቀልቡ ተመልሶ ትክክል አይደለም ብሎ አምኖ አውቆ ነው አይደል እንደዚህ ያለው።
ኖ አይ ቲንክ እኔ እንግዲህ ከሰማሁት ምንድን ነው እሱን ወርድ መጠቀም አትችልም ተብሎ ያይክ አሁን እንደምታየው ላይክ ሰምሃው የሆነ ሪስትሪክሽን አለ ገባ አይገርድ ሰው ሀገር ስቴድ ማክበር አለብህ ይገባኛል እኮ ግን አንዳንዴ ደግሞ ኤክስፕላኔሽኑ ምንድን ነው ብለህ ማየት አለብህ ለምንድን ነው እንደዚህ ማድረግ ማትችለው ቢካዝ አንዳንዴ በቃ ሰው any official or government official ከጠላ በቃ ጠላ ነው እንዲያታርግ ካለ ማድረግ አትችልም ነው ገባ so you don't have that freedom እና ፍሪደም ደግሞ ሲነጠቅ አንተ አሜሪካን ያደግከው ፍሪደምን ታውቃለህ እንደፈለክ መሆን ትችላለህ እኔ ብዙ አዋርድ ሾው ከዚህ በፊት አይቻለሁ ኢትዮጵያ ጋር አሁን ለምሳሌ ጉማ አዋርድ የሚባል አለ የፊልምም ነው የዘፈንም ነው እና እዛ ላይ አንድ አርቲስቶች የምናውቃቸው አርቲስቶች አሉ ብዙዎች እነሱ እንደዚህ አይነት ልብስ ወጥተው ለብሰው አይቻቸው አላውቅም ማለትም በቃ ጽድት ብለው ነው ካልቸራል ነገር ነው የሚያሳዩት ባህላዊ ልብስ ያሳያሉ ማለት አሪፍ ነገር ነው ገብቷል አይደል ሌሎችም ደግሞ በቃ የዌስተርኑንም ካልክ በቃ ሱፍ ለብሰው የራሳቸውን ገባ አይደል እንደዛ ነው ያደረጉትና ጽድት ብለው አዋርዳቸውን ወስደው ወደ ቤታቸው የሚገቡበት ታይም ነበር ግን ይሄንን ለየት የሚያደርገው እነዚህ young generation ቲክቶከርስ ማለት ነው ቅድም ነገር ያለው እንደገመም ብለው አንዴ ለማስታወስ ያህል ማለት ነው እና በቃ ለነሱ እንደዚህ አይነት አለባበስ ከዌስተርን ዓለም አምጥተው ቀርተው ሲያረጉት አሪፍ ይመስላችኋል ገብቷል በቃ ዘንጫለው በቃ ራሴን ፍሪ ነኝ ምናምን ነገር ላይክ እንደዚህ አይነት ነገር አደርጋለሁ ማንንም የሚከለክለኝ ነገር የለም ያ ችግር የለውም ማር ግን አንዳንዴ ማሰብ ያለብህ በጣም ማሰብ ያለብህ በነገራችን ላይ ማለት ነው ይሄንን ነገር አንተ ለብሰህ ስትወጣ ታዋቂ ነው ለምሳሌ ሁሉም ከ100,000 በላይ እንትን ፎሎወር ነው ያላችሁ ቲክቶክ ላይ በተመለከተ ምናምንም ገባ እና ምን አይነት እንትን ኢንፍሉዌንስ ነው ያለው ገብቷል አይደል እሱን ካላሰብከው አንተ እንግዲህ ትክክለኛ ሰው አይደለም ብያስባለሁ ያ እኔ እኮ ያልኩት ላይክ ኢቨንት ስለሆነ it's not like ብቻ በሪስትሪክሽኑ ነው እኔ ትንሽ የደበረኝ እንጂ ላይክ ያው እንዳልኩት ያው ሆፕፉሊ አሁን አንድ ሰዓት በፊት ነው የወጣው ኢንቨስቲጌሽኑን አይተ ነው ምን ቻርጅ እንደምናረጋቸው እንግዲህ አታውቅም አሁን ፎር ኤግዛምፕል ድሮ ጊዜ ጃን ዳንኤልን ሲያስሩት ይሄስ ልጅ የታሰረበት ሪዝን አልወርድም ስላለ ነው ይሄ ድድብና ነገር ስላረገ ነው ይሄ ግን እንደውም ይሄንን አሁን I'm looking forward to like ምን እንደሚሏቸው ምን እንዳረጉ cuz ኬሱ አሁን የሆነ ቦታ ሰው ስትከሰስና ጄል ስትገባ ስትታሰር ኢንቨስቲጌት ስትደረግ ያው የሆነ ነገር ፔን ያረጉባል ሶ የሴቷ ምን ሊሆን ነው like public nudity or ወደፊት መስማውን አለው right so ይሄ ደግሞ እንደዚህ ነው እኔ አሁን ሞስት የሚያዙት ወንዶቹ በጊ ያስፋፋችሁ ተብለው ነው ታያለ እኔ ያስዳል I think አንደኛ ከሱ ይመስለኛል ገብቷል አለባበሳቸው ትክክል እና make sense እኔ እንደዛ ካረጋ ኦኬ ግን ገባ አይደለ ጃኒ ሞስትሊ እዚህ ነው እንትን ያለው just doesn't like እኔ እሱ የሚያስበው እንደሆነ መሰለኝ ያው እንደዚህ ሀገር አይቶት ነው አክዱር everyone ነገር ግን you get carried away like that ገባ like የገቨርንመንት ነገር አታውቅም አደነ ደሬ እሱ ነው ገብቷል አይደለ አንተ ፋሽን ብለ የለበስከው ልብስ ብዙ ሰው ያህል ባይደው ያ ላይክ ብዙ ሰው ስለ ብዙ አካል ሰዎች ያዋል ማለትም ባለስልጣና ያህል ምናምን ያህል ብዙ ሰው ነው ያይ እና በእነሱ አይን ደግሞ ሌላ አይነት አመለካከት ነው ያለው ገባ አይደለ ሰው በዛ ሪዝን ያው እንግዲህ ክስ ቀርቦባቸዋል ማለት ነውና ከባድ ነገር ነው በጣም ያሳዝናል ያው ወደፊት እናያለን ምን እንደሚፈጠር ግን ይሄን ስንናገር ደግሞ ላይክ ያው እነሱ በቃ ተጽዕኖ ፈጣሪ ናቸው ማለትም ኢንፍሉዌንሰር ናቸው ቲክቶከር ናቸው ዩቲዩበር ናቸውና ላይክ አሮን ነው የኛ እንትን አይደለም የኛ እዚህ ቁጭ ብለን ስላወራንበት አይደለም እንግዲህ ይሄ ነገር ደርሷልና በቃ ከዚህ በኋላ እርምጃው የሚወስዱት ባለስልጣኖች ናቸው ይሄ ነገር ተከላለም ብለው ወስነዋል ኢንቨስቲጌትም እያደረጉ ነውና ያ በቃ ቅጣትም ካለው እነሱ ናቸው የሚቀጣቸው ማለት ነው እና ያ it's very sad ከባድ ነገር ነው በጣም ያው man free Johnny man free everybody free everybody ያኝ ግን ደግሞ ስማ እንደዚህ አይነት ነገር ደግሞ ያረምክና ያስተካከልከው ካልልክ ደግሞ አሁን ለምሳሌ እነሱ በዚህ መልኩ ማለት ነው ቀለል ብሎ ቢያሳልፉላቸው ኖሮ የሚመጡትን ደግሞ ከዚህ በኋላ ደግሞ አረ እነዚህ እንደዚህ ለብሰዋል ቆይ ደግሞ ላሳይሽ ብላ አንዷ ደግሞ ራቁታ ተመጣላለች no I think በራቁታ ስማ ጡቷን ብቻ ሸፍና ተመጣላለች you never know I think if you slap like a slap in the wrist ይሄ አለ አይደል በቃ እንዳይደገም ብለው ቢያወጧቸው I think እነሱም ቪዲዮ ሰርተዋል ገባ I think እና ሞተውም ሶሪ ያሉትም I think by the way ፕሬሸሩን አይተውት እሱም ነው ግን ጥፋታቸውን አምነው እንደዛ ላሉ ግን በጣም ትልቅ ሪስፔክት አለኝ by the way ማለትም በቃ አርጌዋለሁ የኔ ቤተሰብ ተቃውሞታል ጓደኞቼም ተቃውሞታል ማህበረሰቡ ተቃውሞታል ብለህ
ላይቭ ከፍተ ብቻህን ይቅርታ ማለት በጣም ትልቅ ነገር ነው ሁሉም ማለት ላረጉት ባይ ዘ ወይ ላረጋችሁ ደግሞ የኛ ሰው ምን መሰለ አንዳንዴ ብዙ አሁን nowadays ለራስ መቆም ጠፍቷል ምንድነው ቲክታክ ላይ ላሸማቀው እንዲህ ብሏል ምናምን እኔ ሁሌ ምለው ነገር አለ ኢቭን ቲክታክ ላይ ስገባ ሁሌ ምለው ነገር የሆነ ነገር unless ሰው ካላስቀየመ unless የሆነ ሰው ካላስቀየመ ምናምን አንተ የምታምንበት ነገር ከሆነ stand up for yourself bro ምንም ለማንም apologize ማድረግ አያስፈልግም ገባ አንተ የምታምንበት አቋም ከሆነ በአቋም ቆመ ሂድ አለቀ ብዙ ሀበሻ ችግሩ ውሺዋሺ ናቸው ያ ግን ይኸውልህ ምን መሰለህ ችግሩ እዛ ላይ አንተ አቋም ካለ ሌላን ሰው ግን ኢንፍሉዌንስ ለማድረግ አትሞክር የራስን አቋም ይዘህ በራስ ተራመድ ኖ ኢንፍሉዌንስ እኮ እንዴት መሰለ ኢንፍሉዌንስ እኮ አሁን እኔ በማስበው ሐሳብ የሆነ ሰው አንተ በምታስበው ሐሳብ የሆነ ሰው የኛን ፓድካስት አይቶ በእኛ ኢንፍሉዌንስ ሊሆን ይችላል የኔ ጥፋት አይደለም ገባ አይደለም like I want to think like him ብለህ ነው እኮ እንትን የምትለው fan or influence impact የምታረግበት reason አንተ ራስን ስለሆንክ ነው የሚመጡት አይደለ like I like the way he thinks I like the way he's confident I like the way ምናምን ብለው ነው የሚመጡት ያንተ control አይደለም ይሄ ገባ አይደለ ግን አንዳንዴ ምንድነው አንተ በመሆን የምትወቀስ ከሆነ ግን which is like አንተ አሁን for example I'm sure ብዙ ፋሽን ዲዛይነሮች አሉ ኢትዮጵያ ውስጥ ግን ፍሪሊ ዲዛይን ማድረግ ላይችሉ ይችላሉ ገባ አይደለ because እንዲህ ካረከው ይሄማ ሱሪው ጠበበ ሱሪው እንትን አለ እንደዚህ ሆነ እንዲሆነ እያሉ ማለት አይችሉም በሱ ብቻ ሪስትሪክሽን የሚያጋጥማቸዋል እና ፉሊ ራስህ መሆን አትችልም because ልትከሰስ ትችላለህ ልትታሰር ትችላለህ ግን አርቲስትሪ አርት ምንድነው አርት ሁሌ አርትና ፖለቲክስ እኩል ነው ለኔ የሚታየኝ which is art ነው ሁሌ rebellious right art sparks politics ሁሌ አርቲስቶች ናቸው ሁሌ እንቅስቃሴ የሚፈጥሩት which is እንዲህ ካረጉ የሆነ ነገር ከመጣ ሬበል ትሆናለህ በፖለቲክስም ሴም ወይ ነው it's the same parallel እንትን እኮ ነው ወይ ነው የምትሄደው ግን እንደዚህ አይነት ነገር ነው ማድረግ ያለበት በራስ መቆም አለበት you know like yeah I get it you know like ሶስተኛ ዓለም ነው አገር መከበር አለበት ምናምን and I understand ግን ነው አንዳንድ ሰው ደግሞ ሲፈምስ አያቀበትም ማለትም ወደ ሌላ መጥፎ ነገር ውስጥ ይገባሉ that's true ነው አስተሳሰባቸው ይቀየራል ምናምን መጥፎ ነገር መናገር ይጀምራሉ እና ብዙዎቹን የጎዳቸው እሱ ነው like መፈመስን በደንብ አያቁበትም ገብቷል አይደለ መጀመሪያ ሲጀምር የነበረው ሰውዬና አሁን ያለበት ደረጃ ሌላ ሌቭል ላይ ነው absolutely ገብቷል በቃ ይሄ ነገር ደግሞ አንተ ኮንትሮል ካላረከው አንተ እንደ ተጽዕኖ ፈጣሪ እንደ ቲክታከር እንደ ዩቲዩበር ኮንትሮል ማድረግ ካልቻልክ በጣም መጥፎ ነገር ነው ገብቷል እና እኔ ብዙ ማለት አልፈልግም እኔ ግማሾቹን አውቃቸዋለሁ ጆኒም ያው የኛ ጓደኛችን ነውና እና በቃ ይሄ ነገር እነሱን ማስተማር ነው ያለባቸው ከዚህ በኋላ ማለት ነው ገብቷል በቃ እንዴ ቆም ብለህ ማየት አለብህ እኔ እኮ በቃ ከዚህ በኋላ ተጽዕኖ ፈጣሪ ነኝ ገብቷል እና ማረጋቸው ነገሮችን በቃ በትክክለኛው መንገድ አድርገዋለሁ ብሎ በለው መሄድ አለባቸው እንጂ በዛው መቀጠል የለባቸውም ገብቷል ሶ እንደዛ ሲያደርጉ ነው ዴንጀረስ ይሆን ይመጣል absolutely ሶ እኔ እሱን ነው የምለው እንግዲህ የምትለው ካለ yeah I think fully ብለዋል it's just ቅድም ምን ያስረድቻለሁ just art is expressive express ስታረግ ራስን fully express ማለት ካልቻልክ ያው ከባድ ነው የሚሆነው ብዙ አርቲስቶች or I'm not saying any compare ለማድረግ አይደለም ብዙ አርቲስቶች ራሳቸውን ኤክስፕሬስ እያደረጉ ተገለው ነው እንደዚህ ፍሪደም ኦፍ ኤክስፕሬሽን የሚመጣውና አይ ቲንክ የሰው ልጅ ኤክስፕሬሽን ካጣ እንትን ይሆናል አሁን አንድ ገባ እንዳልኩ በካልቸር የኛ ሀገር ካልቸርና ሪሊጅን ሹሩባ የሰራበት ሀገር ነው እንደዚህ ተያይዞ የትኛው ከየትኛው እንደሆነ ስለጠፋበት ያው እንዳልከው አንድ ሰው ለየት ያለ ነገር in life እዚህ ዓለም ላይ የሆነ ሰው ለየት ያለ አስተሳሰብ ካለው ለየት ያለ አለባበስ ካለው which is ከሌላ ሀገር የመጣ ከሆነ ያው ትወቀጣለህ ሶሻል ሚዲያም ላይ በል በፖሊስ ፌደራልም ውስጥ እግርን ሊገርፍ ይችላል you know what I'm saying so ምንም ማድረግ አትችልም በቃ just go with the law ወይንም እኔ በራሴ ተማመናለሁና በራሴ ኤክስፕሬስ ማድረግ አለብኝ ራሴን ካልክ ደግሞ
ካንሲኩዌንሱን ፌስ አድርገህ ዳይ ሂሮ whatever እኔ አንድ ነገር ልበል ማለትም ዌስተርን ኢንፍሉዌንስ ማለት በቃ በአለም ላይ ብዙ ተጽዕኖ ፈጣሪ ናቸው ማለትም ኦኬ ችግር የለውም በቃ እንደዛ ስለሆነ ያው ሀያል ሀገር ከመሆናቸው አንፃር ማለት ነው ግን ምን የምለው አንድ ነገር ልበል ማለትም ሁሉን ነገር አንቅዳ ማለትም በቃ የሚጠቅመንን ነገርና የሚጎዳን ነገር ማወቅ መቻል አለብን ገብቷል ዝም ብለን ሁሉ ነገር ገለበጣን መውሰድ እንደዛ ካረገ በጣም ከባድ ነገር ነው በጣም ከባድ ዴንጀርስ አካሄድ ነው ማለት ነው ግን የሚጠቅመንም ነገር እየወሰድን የማይጠቅመን ነገር እየተውን ይሄን ነገር ሁለቱን እያመዛዘን ነው መሄድ ያለብን እንደዛ ካላደረገ በጣም ከባድ ነገር ይሄ ባይ ዘ ዌይ አሁን እኔ ወንድ ሴት ለማለት ሳይሆን ላይክ አሁን እንደ ሴት የለበሱ ነበሩ አይደለ እንደ ሴት ምናምን የለበሱ ነበር ያ ቀይ ያረገው ምናምን እንደዚህ የሚለብስ እኔ አልስማማም አንደኛ ነገር ገባ የሴት ልብስ የምታረግ ከሆነ ለኔ ዳስ ዋክ ምንም ወንድነትን አያሳይም ሁለተኛ ነገር ሴት ሆነሽ ደግሞ because of sexual liberation and feminism ኢንጀክት እየተደረገ በሶስተኛ ዓለም ውስጥ ፌሚኒዝም መኖር የለበት በሱሪዝም ብቻ ፍሪ ደ ኒፕል ምንላን ነገር አለቻት አሜ እቺ ፍሪ ደ ኒፕል አርጋ መታ ወንፊት አርጋ መታ እንደዛ የምታረግ ከሆነ እኔ አልስማማበት you hoism literally እንደዛ ምን ያረጋችሁ እሷ ሽርሙጥና መግፋት ነው እኔ ይገባኛል እኮ እሱ ግን ካንሲኩዌንሱን ከቻላችሁት go for it ገባ ግን አለ እኔ by the way ይሄንንም like whatever አስፋፍታ apologize አለማረጓ በቃ ስለምታምንበት ነው ግን አንቺ whatever ይሄ ሽርሙጥና ፑሽ የምታረጊ ከሆነ that's what you wanted ገባ አይደል አንዳንዴ ራሱ እኮ ግን እሱ ደግሞ እንደዛ ፑሽ ካረገች ደግሞ እሷ በህብረተሰቡ ተቀባይነት የለውም for sure ነገር ማንም አይሰማ ቤትም በኩል ብትሄድ ቤትም አቅጣጫ ብትሄድ እንደዚህ ነገር ማንም አይቀበለውም ገብቷል አይደል ናራሎን ቲቪ ላይ ወጣ በመድረክ እንደዛ መልበስ ማለት ነው ስለዚህ ይሄን ነገር ቼክ መደረግ ያለበት እሷ እንደዛ መልበስ ከፈለገች ለግላው ታርገው ገብቷል ዶንት ጎ ሶሻል ሚዲያ ወጥተሽ እንደዚህ ነገር አታርግ ገብቷል ብዙ ሰው ተቀባይነት የለው by the way እንደዚህ አይነት መልበስ ከፈለጋችሁ by the way the way you want to dress like ጡት ማውጣት or አንተ እዚህ መጀመሪያ ብዙዎቻችሁ አሜሪካ ሀገራችሁ ይርገጥ እንደፈለክ መሆን ትችላል ወይ ቢች ጋር ሂድ ማያሚ ሄደሽ በፒኪኒ ነው የምትታወሽ በፒኪኒ መዝነት ትቻለሽ ገባ አይደል ማንም ዞር ብሎ ያችሁ ግን አንዳንዴ እንዳልነው ታሜ like ዱባይ ሄደ በቡታንታ ብቻ ችል አረጋለሁ ብለ ሴት ልጅ ገርፎ ይከትሻል መቼም አትወጃችም እና I think identifying culture and ምንድነው የሚባለው and law I think it matters because የኛ እንዳልኩት heavily cultural እና religious factor አለው along with the law so ሶስቱ እንደዚህ ሹሩባ ስለሰራ I think ሰው እንደዚህ ካረክ ወይኔ ምናምን ነው የሚያስብለው ሰውን እንዳልኩት ደግሞ ኤጅ ጋፕ የለውም የኛ ቲክታክ በኤጅ ጋፕ አይሄድም አሁን እዚህ ሀገር የያንጎች ቲክታክ አለ የሚደንሱ በፖለቲክስ ሳይድ አለ በእኛ ሁሉም አንድ ነው ገባ ታውቃለህ እነዚህ ቲክታከሮችን ታውቃለህ በቃ ይjust አብረታ ያለ ማለት ነው ትክክል that's it እኔ እሱን ማለት ነው የፈለኩት so በጣም አሪፍ ዲስከሽን ነው by the way yes ማውራት የነበረብን ታፒክ ነው አወራንበት ምን ታስባላችሁ by the way በዚህ እናንተን ካመንት እስቲ ትቃወሙታላችሁ ወይስ ትደግፉታላችሁ እሱን እስቲ በካመንት ላይ አሳውቁን አንድ ነገር ደግሞ ማለት የምፈልገው ምትቃወሙ ካላችሁ ወይ እኔ ወይ በኔ ምትቃወሙ ካላችሁ ወይ በታሜ ምትቃወሙ ምትካላችሁ መቃወም ወደ ስድብ መሄድ የለበትም ሶ የስድብ ካመንት ከማየት እኛ ያው like ሰውን ለማሻሻል ችለን ማለት ቻው ስንት 2 አመት አየናችሁ በስድብ ከመንትን ከማለት ኖ ሚኪ ተሳስተሃል እንዲ ማለት ናችሁ ብላችሁ እንትን በሉ by the way አለመስማማት ወደ ስድብ የሚያመራ ለመሳደብ የምታመራ ከሆነ ድድብናህን እያሳየ ነው ደንቆሮ ሰው እንደዛ ነው ሰው የሆነ ሰው ካልተስማማ ዘሎ ሄዶ ወደ ስድብ መሄድ ያልተማረ ማሃይም ደንቆሮ እንደዛ ነው የሚያወራው እና እሱን እንኳን እናንተ ራሱ ከተመልካች ዋይስ ልመዱ ካልተስማማችሁ መሳደብ የለብም ይሄን አልስማማም ሚኪ ይሄን አልስማማም ታሜ ማለት ትችላል ብሎታል በሐሳብ ማሸነፍ ካልቻልክ አንተ ትልቅ ሰው አይደለም ማለት ነው ወደ ስድብ ለምትሄደው ያ ደግሞ ድድብና ነው ሚኪ እንዳለው ማለት ነው የሚያሳየው ሰው ግን እናንተ አሪፍ ምርጥ ሰዎች አላችሁ ካመንት ላይ የምትናገሩ የእናንተን ሐሳብ ደግሞ እንስማና ደግሞ ተቀበለን ደግሞ ሌላ ነገር እንሰራበታለን ለማለት ፈልጋለሁ yes ላይክ ካላረጋችሁት ቪዲዮን ላይክ እያረጋችሁት አልጎሪትሙን ይረዳዋል አልጎሪትሙን ሲረዳው እናድጋለን ስናድግ 20000 እንገባለን 20000 ላይ ጊቭ አዌይ አለን 50000 ላይም ጊቭ አዌይ አለን ከዚህ በኋላ በደንብ አርገን ተመልሰናል ትንሽ ኒው ሴቲንግ ልታዩት ትችላላችሁ ከዚህ በኋላ on the next videos እና ሌላም እንደዚህ አይነት ታፒክ የምታውቁት ካለ እኛን ያለፈን ካለ በካመንት ላይ አሳውቁን እንሰራበታለን አሪፍ ታፒክ ሆነ
ኢንተረስቲንግ ታፒክ ከሆነ እንሰራበታለን ያ እሱ ለማለት ነው ከዚህ በተረፈ ጨርሰናል ቤተሰብ እንግዲህ ያው ሚኪ እንዳለው እኔም እንዳልኩት ተመልሰን መተናል አዳዲስ ቪዲዮ ይዘንላችሁ ከችንላለን ታቁናላችሁ አሪፍ ሐሳብ ሚነካ ታፒክ ይዘን እንመጣለን ሁሌ እንደምናደርገው ማለት ነውና እሱ ለማለት ነው ላይክ እና ሰብስክራይብ ያደርጋችሁ ተመልሰን መጣለን አዎ this year ታዩናላችሁ ናሚኔትድ ሆነን ሱፍ አድርገን ነው የምንመጣው እኛ ምንም የቀበጥ ልብስ አናረግም ቂቅ ብለን ነው የምንመጣው ናሚኔት አድርጉን ታውቀዋለህ እንደዛ ነው yes sir አይ ቤተሰብ ይመቻችሁ በያላችሁበት መልካም ጊዜ መልካም ውሎ ፒስ ይመቻችሁ